አብርሃም ትደውልለታለህ። በዚህ 2 ቀን ውስጥ ብሩን የማያስገባ ከሆነ ልጁን እንደምትገልበት ነገረው። ልጁን የእውነት ልትገልበት እንደምትችል ማመን አለበት። በደንብ አስፈራራ። ማለት አልገባኝም። ስልክ ስደውልለት የልጁን ድምጽ ብታሰማው ወይም ደግሞ ልጁን ብታስለቅሳት ብቻ አላውቅም። ፊት ሳይታይ የሳቤል አንገት ላይ ቢላ ታደርግና ፎቶ ታነሳለህ። ምን ነው? ምን አሉ? ምን አድርጋታል? ሳቤላ ያለምንም ክፍያ በነፃ ወደ ቤቷ ተመለሰች። አብርሃምና አጋቹ ተዋወቁ። ዲና ተዋረደች። የማርኮንና የዲና እቅድ በድጋሚ ከሸፈባቸው። አራጣ በዳሪውም የአብርሃምን ቤት በአራጣ ሊያስይዙት እንደሆነ ተናገረ። ልዩ ሁሉንም ሚስጥር አወጣች። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ። የዓለም ታሪክ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሳቤላ በትዕግስት ካጋቿ ጋር በመቆየቷ እሱም ብቻ ሳይሆን እንግዲህ እሷም ልክ እንደ ልጁ ሆና በመቅረቧ አጋቿም አዛኝና ሩሩ ያው በሴት ልጅ አለው በልጅ አይጨክንምና በሳቤላ ቦታ የራሱን ልጅ እያየ በጣም ብዙ ጊዜ አውጥቶ አውርዶ ካሰበበት በኋላ ያለቃው ትዕዛዝ ደግሞ እጅግ በጣም ከባድ በመሆኑ የተነሳ የራሱን ውሳኔ እንዲወስን አድርጎታል። በስተመጨረሻም የሳቤላ አጋች እንግዲህ ሳቤላን ወደ ቤቷ ለመመለስና ቤተሰቧ ጋር ለማገናኘት ወስኗል። ይህን ሲያደርግ ግን እንዲህ ቀላል አይደለም። ዲና ብዙ እቅዶችን አቅዳለታለች። በልጁም ለማስፈራራት ትሞክራለች። ልጁን አግታ በሳቤላ ቦታ ላይ ለማረግም ልጁን እንደመያዣ ለመጠቀም የወሰነች ትመስላለች። ይህን ሐሳቧን ለማርኮን አማክረዋለች። አሁን ላይ ግን ማርኮን ትልቁ ሐሳቡ ያለው የአብርሃም ቤት ስለሆነ ያስጎመጀው ያን ያህል ይሄኛው አላስጨነቀውም። ዲና ግን የሚከዳኝ ይመስለኛል። አላቅም። እኔ ለሳቤላ ከዚህ በፊት ብዙ ስራዎች ስንሰራ አውቀዋለሁ፣ ግን ደግሞ እንደ ሳቤላ ሲያዝንና ሲራራ ይቻላልም። አሁን ላይ ግን ለሳቤላ አዛኝ እያጫወተው ነው። በዛ ላይ ሌላ ሰው አጥቼ ሳይሆን ሳቤላን ሳይጎዳት እንዲንከባከባት ብዬ ነበር፣ ግን ደግሞ ትልቅ ስህተት ሳልሰራ አልቀረሁም። እሱም የሚከዳኝ ይመስለኛል እያለች ነው። አራጣ በዳሪውን የገዛ ጓደኛውን ላሜ ቦራ ከርቶታል። አራጣ በዳሪው ምላሱ ቅቤ ያቀልጣልና በዚህ ቅቤ በሚያቀልጥ ምላሱ አንተ በነፃ እዚህ ተጎልተህ ምንም የምታገኘው ነገር የለም፣ እኔንም ጠብቀህ ህይወትህንም አደጋ ላይ ጥለህ ማርኮን ማን እንዲያገተኝ ካወቀ ለዘር ነጋሪ እንኳን አንድም ሰው አይተርፍም፣ ሁላችሁንም ጠራርጎ ይጨርሳችኋል። ይሄ ሁሉ ነገር ከመፈጠሩ በፊት ግን ብልጥ ልጅ የያዘውን ይዞ ያለቅሳል ነውና ሐሳብህን ቀይር፣ አንተ ደግሞ የአራዳ ልጅ ነህ፣ ምርጡ የአራዳ ልጅ እያለ እያባበለው ነበር። ሙልጭም መቼም ጓደኛ ያለ ሰውየውም ታስሯል ብሎ በነፃነት ልዩ ሊሸኝ በሄደበት መንገድ ላይ ደግሞ ናርዲ አግኝተዋለች። የናርዲ ንግግር ሙልጭን በሐሳብ ጭልጥ አድርጎ ይዞ ሲዷል። ምክንያቱም የአብራዴጌ እህቴ ያላት ልጅ ግን ደግሞ ሳያውቀው ስሜቷን እንደጎዳውና እሷም ደግሞ እሱን እያፈቀረችው ለረጅም ጊዜ እንደቆየች አሁንም ቢሆን እንደምታፈቅረው ግን ደግሞ የራሷን ስሜትና ፍላጎት ትታ ለሱ የሱ ደስታ እንደሚያስደስታት በነገረችው ጊዜ ሙልጭ እንግዲህ በሐሳብ ነግዷል። በጣምም አዝኗል፣ ተከፍቷል። እባክሽ ናርዲ ይበቃሻል እያላት ነበር። እሷ ግን ልክ እስከ ማሰሪያው እየነገረችው ነው። ምክንያቱም ከልቧ እየወደደችው የራሷን ሚስጥር አድርገው ፍቅሯን ከሱ ጋር መሆን እየፈለገች ግን ደግሞ እሱ የሚወዳት ሐሳቡ ያለው ከሌላ ሴት ጋር ስለሆነ የራሷን ፍላጎት ትታ የሱን ፍላጎት ለማሳካት ጎንበስ ቀና ስትል በዛ ላይ ምንም ሳትመሰገን እንግዲህ አንቺ ነሽ ያለያየሽኝ ራስ ወዳድ ነሽ ብሎ የተናገራት መራራ ቃላቶች አሁንም እየተከታተለችውና ከልዩ ጋር ያላቸውን ግንኙነት እየተመለከተች ነበር። እናም ልዩ እጅግ በጣም ደስተኛ ነበረች። ምክንያቱም ሁሌ በቸገራት፣ በከፋት፣ ባዘነችና በተከዘች ጊዜ ከጎኗ የምታገኘው ግንባር ቀደም ሰው ላሜ ቦራ ነው። እናም እንግዲህ አሁን ላይ የገባት ትመስላለች። በእርግጥም ከዚህ በፊትም ልኳን ነግሯት ያውቃል። አንቺ ሲቸግርሽ፣ ሲከፋሽ ወይም ደግሞ የሆነ ነገር ሲደርስብሽ መጠቀሚያሽ እንጂ አንድም ቀን እንኳን ወደሽኝ አታውቂም። እኔ ካንቺ የምፈልገው አንዲትን ቃል ነበር። ምን አለበት እወድሃለሁ ወይ ፍቅሬን ብትቀበይኝ እያለ ይመኝና ይጓጓለት የነበረ ጊዜ አሁን ላይ እየደረሰ ይመስላል። ልዩን እየሸኛት ባለበት ጊዜ
አንተ ብቸኛውና ምርጡ በህይወቴ ያለው አንድ ብቸኛ ሰው ነህ። ያንተ የኔ በመሆንህ ምን ያህል እድለኛ ነኝ። ተመርጠህ የተሰጠኝ ለኔ ብቻ ነው። አንተ የኔ ሰው ነህ ብላ ስማው ሄዳለች። የልዩ ሁኔታ የልዩን ንግግር ህልም ሆኖበት በህልሜ ነው ተኝቼ ነቅቼ ነው እያለ ከራሱ ጋር ሲወዘጋገብ ይሄንን ፈገግታና ጨዋታቸውን የተመለከተችው ናርዲ እንኳን ደስ አለ ብለዋለች። ይሄ ደግሞ ህመም ሆኖበታል። በዚህ ጋር ደስታ ቢኖርም በዚህ ጋር ህመም። ምክንያቱም ከቤቱ አመናጭቆና አዋርዶ ያባረራት ላንቺ ለጓደኝነት አትበቂም፣ ለእህትነትም አትበቂም፣ ጓደኝነታችንን አፈርድም ያብልተሽዋል፣ እኔ የምወዳት ሴት እያለች አንቺ ግን ራስ ወዳድ ሆነሽ እኔን ያንቺ ልታረጊ አጣልተሽኛል ብሏት ነበር ከዚህ በፊት። እና ግን እሷ ደግሞ የሷን ፍላጎት ወደ ጎን ትታ ለሱ ብላ እየሰራች መሆኑ በተግባር አሁን ሲታይላት እጅግ በጣም ደስ ብሏት እንኳን ደስ አለ፣ እቅዳችን አልከሸፈም፣ እቅዳችን በሚገባ ሰርቷል። እናም እንኳን ደስ አለ፣ ፈገግታዋን አይቼዋለሁ፣ ተወድሃለች እያለችው ነበር። እናም እንግዲህ ከዚህ በተሻለ ጥሩ ደረጃ ላይ ኢንሻአላህ ጥሩ ደረጃ ላይ እንደማገኛችሁ ተስፋ አደርጋለሁ። እናም በርቱ፣ ለቁም ነገር ያብቃችሁ ብላ መርቀው በሄደች ጊዜ እባክሽ ተይ እያላት ነበር። ዞሮ ዞሮ ይሄ ሁሉ ነገር ተጨማምሮበት ባለበት ፈዞና ደንግዞ በተቀመጠበት ቡራማን ግን ከራጣ በዳሪው ጋር እየተደራደረ ይገኛል። ስለ ማርኮን አደገኛና አስፈሪ ሰው መሆን እንዲሁም ደግሞ ይሄን ነገር ካወቀ ለምን ሊገነብጥ እንደሚችል እንኳንስ እነሱን አይደለም ቀርቶ ቤቱን ባራጣ ሊያስይዙት የነበረው ሰው ሁሉ ሳይቀር ብዙ ዋጋ ሊያስከፍል እንደሚችል፣ በዛ ላይ አንተ ወጣትና ገና ብዙ የሚጠብቅህ ልጅ ነህ። እናም በዚህ ነገር ህይወትህ እንዲበላሽ ካልፈለክ ከኔ ጋር እንደራደር ብሎ መታለያ ከረሚላ መግዣ አቅርቦለታል። ቡራም እንግዲህ ይከፈልሃል በተባለ ጊዜ ሀሳቡን ለመቀየር እየተለሳለሰ ይገኛል። ስንት ትከፍላለህ ብሎት ነበር። አራጣ በዳሪውም እንኳንስ ቆጥሩት አይደለም ቀዶ ሊጨርሰው የማይችለው ጠቀም ያለ ገንዘብ እንደሚሰጠው ተደራድረዋል። በዚህ ጊዜ ቡራማን ላላ ብሎለታል ማለት ነው። እናም እንግዲህ በዚህ ሀሳብ ተስማምቶ ቡራማን ይህን አራጣ በዳሪ ከፈታው ነገሮች ሁሉ ሊበላሹ ይችላሉ። ግን ደግሞ ቀድሞ ምናልባት ሙልጭ ከደረሰ በቡራማንና በሙልጭ መካከልም ክፍተት የሚፈጠር ይመስላል። ምክንያቱም በጣም የሚዋደዱ ብዙ መጥፎና ደጎችን ያሳለፉ አብሮ አደግ ጓደኛሞች ናቸው። ግን ደግሞ ይሄ ገንዘብ አታላዩ ቡራን ያታለለው ይመስላል። ይሄና በአራጣ በዳሪ እነ ማርኮንም ሲመርጡት ምላሱን አይተው ነበር። ምክንያቱም ምላሱ ቅቤ ያቀልጣል፣ አንደበቱ ሰዎችን የማሳመን ተሰጧለው እና ይሄን ነገር ስላመነበት ነበር። አብርሃምንም አሁን ሄዶ በዚህ ችግር ጊዜው እሱ ካሳመነው ያምናል። ከዛ በኋላ ደግሞ ገንዘቡንም እኮ ቢያንስ ቤቱን እንኳን አራጣ ተበድሮ ልጁን እንኳን ማትረፍ ቢችል መልካም ነበር። ግን ደግሞ የነ ማርኮን ሀሳብ ምንድነው? የሰዎችን ገንዘብ የሚመለስ ያመጣሉ። አራጣ በዳሪው ለአብርሃም ይሰጠዋል። ለአብርሃም ይዞ ገንዘቡን ዘወር ሲል ደግሞ ወዲያው እነሱ ሌቦችን አስከትለው ያዘርፉታል። ሁለት ሞትን ነው ሊገሉት የፈለጉት። ነገር ግን ይሄን ሁሉ ሚስጥር ልዩ በመስማቷ አብርሃም ባሁኑ ተርፏል። ሰሎሜም በስተጀርባው መታ ይዘዋለች። ማርኮን እና ዲና ዓለም 9 ብለዋል። ፍቅራቸው በአደባባይ ነክሶ ዓለም እንደ አዲስ ፍቅረኛሞች ምድር አይንካን እያሉ ሲሽከረከሩ ድንገት መታ ሰሎሜ አጠገባቸው ቆማ ነበር። ግን ደግሞ ማናቸውም ቢሆኑም አልተመለከቷትም። ምክንያቱም እነሱ ሰውን የሚያዩበት ጊዜም አልነበረም። ፊታቸው ፈክቷል፣ ይስቃሉ፣ ይጫወታሉ። አብርሃምን አሻንጉሊቷ እንደሆነ የሷ ተላላኪ እንደሆነ እንደፈለገች የምታስከረክረው ሮቦቷ እንደሆነ እየተናገረ ነው ማርኮን። እና ምንም ቢሆን አይከብድሽም፣ ብቻኛ ዛሬ መኖር አለብን። ከዛ በኋላ ደግሞ ያ ቤት አንድ እጃችን ከገባ እኔ እና አንቺም ማንንም አያለያየንም እያሉ ነው። ያለፉበትን 5 ሳንቲም ያላወጡበትን ወጥተው ወርደው አንድ ማገር ጨምረው ያልተሰራውን ቤት የራሳችን ካላረግን ብለው ግብ ይዘዋል። በተለይ ማርኮን ቤቱ ላይ አይኑን ጥሏል። በጭራሽ አይኑን ከቤቱ ላይ ሊያነሳ አልቻለም። አሁንም ቢሆን አላማው የሳቤላ መታገስ ሳይሆን እሱ ትኩረቱ ከቤቱ ላይ ነው። ሳቤላንም ቢሆን እሱ ቢያቅኑሮ በመታገቷ ደስተኛ አልነበረም። ብታማክረውም ይሄ ነገር የሚፈጠር አይመስልም። ምክንያቱም ማርኮን በትንሽ ነገር መነካካት አይፈልግም። የሆነን ነገር ሲያረግ አንዴ ድፍት አድርጎ
ያለውን አንጠፍጥፎ ነውና አሁንም አብርሃምን በማይታየው ነገር አይቶታል። አብርሃም ይሄንን ቤት ለብዙ ነገር አስቦታል። ልጁን አሳክሞ እንዲትድንለት ቤቱን ሽጦ ወደ ውጭ ሀገር ልጁን ለማሳከም ለመሄድ በጣም ብዙ የተለያዩ ሀሳቦችን አስቧል። ግን ደግሞ እዛም ሳይደርስ ማርኮን ይሄንን ቤት ሊቀማው ሊበላ ፈልጓል። ለሰሎሜ በ50% ሽጦላት 50%ንም ለራሱ አድርጎ አብርሃምን ሚዲያ ላይ ለመጣል የመጀመሪያ ሀሳቡ እሱ ነበር። አሁን ደግሞ በሱ መንገድ አልሆን ሲለው አብርሃምን ማፍዘዝ፣ ማደንገዝ፣ ማሳበድ፣ ያርጋ ቁረኛ ማረግ አልቻል ቢለው አሁን ደግሞ ባራጣ በዳሪ መጥቷል። ይህን ነገር እስር ቤት ባሳለፋቸው ጊዜያቶች ጀምሮ ለረጅም ጊዜ ሲያስበውና ሲያንሰላስለው ሲያወጣው ሲያወርደው የኖረው ሀሳብ ነበር። ዛሬ ግን ተግባራዊ አድርጎታል። እናም እንግዲህ አራጣ በዳሪ እዛ ቦታ ድረስ ተያይዘው የሄዱት ለዲና ሰውየው ሀሳቡን እንዲነግራትና ዲናን ለማሳመን ነበር። እናም እንግዲህ እንዴት ተባለውን ቦታው ላይ በተገኙ ጊዜ ግን አራጣ በዳሪው ዲናን በሚገባ አሳምኗታል። የማርኮን ሀሳብም ወሳኝ እንደሆነ ተረድታለች ማለት ነው። ለዛም እንግዲህ አሁን ቀጣው ምንድነው የሰዎችን ብር ማምጣትና በአራጣ በዳሪው በኩል ለአብርሃም መስጠት፣ ከዛም ተቀባብሎ ብራቸውን መውሰድ፣ ከዛ ደግሞ ዋላደር ብለው በፈረመው ውሎች መሰረት ቤቱን መንጠቅ። ይህንን እንግዲህ በግልጽ ይሄን ነው የሚያደርጉት የሚለውን ነገር ልዩ ባትሰማም የሆነ ኬዝ እንዳለ ግን ገብቷት ስለነበረ ለዛም ነበር ሙልጭንና ቡራማንን እርዳታ የጠየቀቻቸው እና በሰዓቱ ቡራማንና ሙልጭ የእርዳታ ጥሪዋን ተቀብለው ራሳቸውን አደጋ ላይ ጥለው የማይደፈረውን ደፍረዋል። ቡራማን ሙልጭን አንተስ ብትሞትም ብትኖርም ለፍቅርህ ብለህ ነው፣ እኔ ግን በዜሮ ምን በወጣኝና ነው እያለ ነው። ልዩም በውሳኔዋ መጽናት ከብዷት ነበር። እናሷም ስቃው ሲበዛ ድምፁ ሲያስቸግራት የልጆች አባት እንደሆነ ሚስቱን ነፍሰ ጡር እንደሆነች እሱ የሆነ ነገር ከሆነ ቤተሰቡ ሜዲያ ላይ እንደሚወድቅ ሲቀባጥር ልዩም አምናው ነበር። እናም እባክህ ሙልጭ ተው፣ እውነትም ማንም ሰው ምንም ላያውቅ ይችላል፣ በገና በጥርጣሬ ንጹህ ሰውስ እንደሆነ እየጎዳን ያለ ነው ብላ ነበር። 5 ደቂቃ ብቻ ለኔ ስጭኝ፣ አንቺ ምንም አትጨናነቂ፣ ማገት እንደሆነ የነሱ ስራ ነው፣ ይሄንን ቢሆን ከነሱ ነው የለመድነው። ስለዚህ ከበሰበሱ አይቀር እንግዲህ ከተነካኩ አይቀር ከበሰበሱ እስከ መጨረሻው ድረስ መጋፈጥ አለብን። ቢያንስ 5 ደቂቃ ጠብቂኝ፣ ከዛ በኋላ በራሱ አንደበት እውነቱንም ውሸቱንም ይነግረናል ብሏት ነበር። እውነትም እንዴት ተባለው እባካችሁ እሺ በቃ እውነቱን ልንገራችሁ ብሏል። እሱም የሚያውቀውን አራጣ በድሩን እንደሆነ የሰውየውን ካርታና ፕላን አስይዘው አራጣ እንዲበደሩና እሱን ደግሞ ማርኮን ቤቱ ላይ አይኑን እንደጣለ ተናግሯል። ማርኮን ቤቱ ላይ አይኑን ጥሏል። ማርኮን ደግሞ አንድን ነገር ከፈለገ ያንን ነገር ለማድረግ ምንም ነገር ያደርጋል፣ ምንም ነገር ቢሆን። ስለዚህ የቤቱንም ባለቤት ሆነ እናንተም ገና ታዳጊ ወጣቶች ናችሁና ራሳችሁንም ሰውየውንም አደጋ ላይ አጣሉት። ስለዚህ አርፋችሁ ተቀመጡ። ማርኮንን አላወቃችሁትም። ማርኮንን እንዳገታችሁኝ ካወቀ አንድ በአንድ ይጨርሳችኋል ብሏል ማለት ነው። በዚህን ጊዜ ቡራማንና ልዩ ፈርተዋል። ልዩ እውነት ነው፣ ማርኮን አረመኔና ጨካኝ ነው፣ አቢንም ይገለዋል፣ ይቅርብን እባክህ አቢን ይገለዋል ብላ ነበር። ሙልጭ ግን በጭራሽ አንዴ ባልገባሁበት ከገባሁበት ግን እንዲህ መላቀቂያችን በጭራሽ ቀላል ሊሆን አይችልም ብሎ ግግም ብሏል። ቡራ በቃቸው ብሎ ጥሎት ሄዶ ነበር ጓደኛውን። ግን ደግሞ ሲያስበው ጓደኛውን ጥሎ መሄዱ ልክ መስሎ ስላልታየው ወንድ ልጅ ፈርቶ አይሞትም፣ መጋፈጥ ነው ያለብኝ ብሎ ተመልሷል። እንግዲህ አራጣ በዳሪውም ከማርኮን ጋር ሌላ ስራዎችን ሰርተው እንደሚያውቁና ግን በዚህ ልክ ከባድ ስራዎችን ሰርተው እንደማያውቁ ተናግሯል። ሳቢየንም ቢሆን ሊጎዳት ይችላሉ ብላ ነበር ልዩ። ደግሞ ሳቤላ ማናት ባላት ጊዜ እሷ የሳቤላ መታገት ላይ እጇ ያለበት ስለመሰላት በከባዱ ደብድበዋለች። ያቺ ፈርታ የነበረችው ልዩ ስሜታዊ ሆና በጣም ጀግናለች። ሙልጭም በዚህን ጊዜ ነበር ወደ ቤቷ እንድትሄድ ያደረገው። ልዩ ወደ ቤቷ እየመጣች ሳለ መንገድ ላይ ትዝ ሲላት ማርዳ የለችም። ማርዳ ምን ነክቷት ነው ሰሞኑንም አልደወለችም ብላ ተጨንቃ ማርዳን ለማየት ወደ ቤቷ ተመልሳ ሄዳለች። እንግዲህ ማርዳ ህመሟ በጠና አሟት ነበር። አሁን ላይ ያለችበትን ሁኔታ ለማወቅ ደግሞ ግዴታ ልዩ ቤቷ ድረስ መሄድ ነበረባት። ዲና አብርሃም በፈለጋት ሰዓት ቢደውልም ሊያገኛት አልቻለም። ግን አሁን ወደ ቤት ተመልሳ ባለች ጊዜ ለልጃቸው ብላ አንዳንድ ነገሮችን እያስተካከለች እንደሆነ ተናግራለች። አብርሃም የሆነ ጥርጣሬ ያለው ይመስላል። ግን ደግሞ
አጋቹንም ደውላ በስድብ ካዋረደችው በኋላ ሳቤላ አንገት ላይ ቢላ አስቀምጦ በዚህ 2 ቀን ውስጥ ገንዘቡን ካላመጣ ሳቤላ ሊገላት እንደሚችል እንዲያስፈራራውና ፎቶውን በመረጃ እንዲልክለት ነግረዋለች። ግን ደግሞ 1 ሰዓት እድል ሰጥተዋለች። በዚህ በ1 ሰዓት እድል ውስጥ ብዙ እያሰበ ነው። ሳቤላ ፊቱ በተቀያየረ ጊዜ እያየች ሲጫወቱ በነበረበት ጊዜ ደስተኛ ሆነው ድንገት በመሃል በጨዋታቸው መሃል የገቡት እነሱ ነበሩ። በዛ ላይ ደግሞ ሳቤላ ብዙ ተጫውተው ስለነበረ ራሷን ስታ ነበር። ይሄ ነገር ተጨምሮበት ብዙ ጥያቄዎች ውስጡ ገብተዋል። አንተ እኮ ይህን ጊዜ አለቃዎችህ ክፉ ባይሆኑ ኖሮ ቤት የታደርሰኝ ነበር፣ ስለዚህ ታዘ ስለሆነ ምንም ችግር የለውም ብላ ነበር። ግን በኋላ ላይ ፊቱ ሲለዋወጥና በጣም ሲናደድ አለቃዎች ናቸው አይደል? ምን አርጋት አሉ አትጎዳኝም አይደል እያለች ስትማጸነው ነበር። በስተመጨረሻም በቃ ተነሽ ቤትሽ ላደርስሽ፣ ሰው ፈርቶ ይሞታል እንደ ፈለገ ይምጣ ብሎ ወስኖ ሳቤላን ወደ ቤቷ ይዟት ሄዷል። ዲና ሳቤላን ባየች ጊዜ ምን ልትል ትችላለች? የዚህ አጋች ዕጣ ፈንታ ምን ይሆናል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ ይመስል ነበር። መልካም ጊዜ